በታሪክ ስንመለከት እግዚአብሔር ሕዝቡን የሚባርክበት የራሱ ፕሪንሲፕል አለው። እግዚአብሔር እንዲያግዘን እንደምንፈልገው ሁሉ መጽሐፍ ቅዱስ ላይ ራሱ እግዚአብሔር እኛ እንድናግዘው እሱ በሚፈልገው ስፍራ ላይ እንድንቆም ይፈልጋል። እግዚአብሔር በታሪክ ሁል ጊዜ የሚጠይቀን ጉዳይ አለ። ያንን ጉዳይ ለመፈጸም የተዘጋጀ ሰው በኢኮኖሚው፣ በኑሮ፣ በሁለንተናው አቅጣጫው ይባረካል። መጽሐፍ ቅዱስን ስንመለከት በኢሳይያስ 6 ላይ እግዚአብሔር አንዴ እንደዚህ አለ፣ ማንን እንላክ አለ እግዚአብሔር። ኢሳይያስ እንደዚህ አለ፣ እኔ ላከኝ። ወገኖቼ በዓለም ታሪክ ሁሉ እግዚአብሔር መጽሐፍ ቅዱስ ላይም ስንመለከት የቤተ ክርስቲያንንም ታሪክ ስንመለከት እግዚአብሔር በሚፈልገው ሰማያዊ አቅጣጫ ላይ አብረውት የሚቆሙትን ሰዎች ይፈልጋል። መንግስቱን የሚያግዙ መንግስቱን የሚደግፉ ሰዎች ይፈልጋል። ክብር ለኢየሱስ ይሁን። ዛሬ እግዚአብሔርን ቃል እናያለን። መጽሐፍ ቅዱስ ላይ ሉቃስ 5 ላይ አንድ የሚገርም ታሪክ አለ። ጌታ ኢየሱስ አንድ ጊዜ በጌንሴሬት ባህር አጠገብ ቆሞ ነበር፣ እየሰበከ ነበር። እዚህ ምድር ላይ ኢየሱስ ሁል ጊዜ የሚያደርገው ነገር ቢኖር መስበክ ነው። የመንግስቱንም ሐሳብ ለደቀ መዛሙርቱ ለሚሰሙ ሰዎች ሁሉ ማስተማር ነው። አንድ ጊዜ ጌታ ኢየሱስ በጌንሴሬት ባህር ዳርቻ ቆሞ እየሰበከ ነበር። ጌንሴሬት ባህር የሚባለው የገሊላ ባህር ነው። መጽሐፍ ቅዱስ ላይ በሌሎቹ የወንጌል መጽሐፍት ላይ ስንመለከት ገሊላም ያው ነው፣ ጌንሴሬትም ያው ነው። ጌታ ኢየሱስ እየሰበከ እያስተማረ ያለ በጣም ብዙ ሰዎች ይጋፉት ነበር። መጽሐፍ ቅዱስን ስንመለከት ጌታ ኢየሱስን ሰዎች እንደዚህ አጅበው ይከተሉት የነበሩት የራሳቸው ምክንያት ነበራቸው። የመጀመሪያው አንዳንዱ ስለበሉና ስለጠጡ ነው። መጽሐፍ ቅዱስ እንደሚነግረን የምግብ ተአምራት ስላደረገላቸው ክርስቶስን የሚከተሉ ሰዎች ነበሩ። ሌሎች ደግሞ ለመረጃ ያህል ኢየሱስ መጽሐፍ ቅዱስ ሲናገር ዝናው በምድር ላይ ሁሉ ወጣ የሚል ቃል አለ። ዝናው ስለተሰማ ሰዎች ሁሉ ኢየሱስን ማየት ይፈልጋሉ። አንዳንዶቹ ደግሞ ልዩ ልዩ ችግር ይዘው ወደ ክርስቶስ ኢየሱስ ይመጡ ነበር። አንዳንዱ የታመመ ነው፣ አንዳንዱ በአጋንንት ስርዓት ውስጥ ያለ ሰው ነው። አንዳንዱ ደግሞ ፊሎዞፊካል ጥያቄ አለበት። በየዘመናቱ ሰዎች የራሳቸው ጥያቄ አላቸው። በዛን ዘመን ከተነሱ ታላላቅ የሃይማኖት ሰዎች መካከል የሃይማኖት መሪዎች ኢየሱስ ክርስቶስ አንዱ ነበር። እንቆቅልሽ ይፈታል፣ የጥበብ ሰው ነው ብለው ሰዎች ይከተሉን ነበር። ጌታ ኢየሱስ በጌንሴሬት ባህር አጠገብ ቆሞ እያስተማረ ሰዎች ሁሉ ከበውታል። ሉቃስ ሲናገር እንዲህ ይላል፣ ሲያስጠብቡት ሳለ ይላል። ጌታ ኢየሱስ እያገለገለ ነው፣ ግን አንድ ችግር ገጠመው፣ መጠበብ። ኮምፈርት አልተሰማውም፣ ምቾት አልተሰማውም። የተደላደለ የሚመች መድረክ ይፈልግ ነበር። ሰዎች ሁሉ ሲያስጠብቡት ሳለ ጌታ ኢየሱስ ከዛ ከተጠበበበት ጉዳይ ነፃ የሚወጣበትን ነገር ሲፈልግ እናያለን። አንድ ጉዳይ ከገጠመው ችግር እንዲያወጣው ፈለገ። እሱ ምንድን ነው? በስነ ስርዓት በነፃነት የሚሰብክበት ፑልፒት ወይም መድረክ ፈለገ። ምክንያቱም ሰዎች በኃይል ይጋፉታል፣ በኃይል ያጨናንቁት ነበር። እንደፈለገ የመንግስቱን አጀንዳ መፈጸም አልቻለም። የክርስቶስ ኢየሱስ ዋና አጀንዳ በዛን ዘመን በምድር ላይ አንድ ነበር፣ የመንግስቱን ወንጌል ማስተማር፣ የመንግስቱን ሐሳብ ለውጥ ማስተማር ነበር። ይሄ ጉዳዩ እንዳይፈጸም ሰዎች ይጋፉት፣ ያስጠብቡን ነበር። ምቾት አልተሰማውም። ስለዚህ ጌታ ኢየሱስ መላ ፈለገ። ዞር ብሎ ሲመለከት 2 ጀልባዎችን ያያል። እዛው ሉቃስ ላይ ስንመለከት ከዛ ከጀልባዎቹ ወደ አንዲቱ ሄዶ ቁጭ ይላል። ይቀመጥና ስምዖን ጴጥሮስን የጀልባውን ባለቤት ፈቀቅ እንዲያደርገው ባህር ላይ እንዲያንሳፍፋት ጀልባዋን ይጠይቀዋል። ጴጥሮስ አላመነታም። ወዲያው ኢየሱስ በጀልባው ላይ ተቀምጦ በባህሩ ላይ ማስተማር ጀመረ የሚል ቃል እናገኛለን። ጌታ ኢየሱስ ከባድ ችግር ገጥሞን ነበር። በነፃነት መስበክ አልቻለም። ይጋፉት፣ ያስጠብቡት ስለነበር
አንድ ሰው ግን መፍትሄ አመጣለት። አንድ ሰው ጀልባ አመጣለት። ጀልባውን ኢየሱስ እንደ ፖልፒስ ሲጠቀም እናያለን። ወገኖቼ በታሪክ በየዘመናቱ እግዚአብሔር በቤት ውስጥ አንድን ጉዳይ እንድንፈጽምለት ይፈልጋል። ዛሬ እንሆኝ የሚለው ሰው አለውልህ ጌታ ኢየሱስ የሚለው ሰው ይፈልጋል። የሚገርመው ነገር የጴጥሮስ ጀልባ የከሰረች ጀልባ ነበረች። ጴጥሮስ ራሱ የዛን ሌሊት ሙሉ አሳ ለማጥመድ ሞክሮ ያልተሳካለት ምሽት ነበር። በኪሳራ ውስጥ እያለ ጀልባይቱም ከስራ ጴጥሮስም ከስሮ ኢየሱስ ክርስቶስ ወደ ጴጥሮስ ጀልባ መጣ። አሁን የምትኖሩበት ህይወት የማይመች ሊሆን ይችላል፣ ላይሳካላችሁ ይችላል። አሁን የምትኖሩበት የክርስትና ህይወት በብዙ ጎዶሎ ነገር የተሞላ ሊሆን ይችላል። ግን የጎደለውን ነገራችሁን የናዝሬቱ ኢየሱስ ይፈልገዋል። እሱም ራሱ ጌታ ኢየሱስ አንድ የጎደለ ነገር አለው። የተመቻቸ ስፍራ አላገኘም። ምክንያቱም ሰዎች ሲያስጠብቡት ነበርና። ሉቃስ እንደሚናገረው የኔ እህት የኔ ወንድም አሁን እግዚአብሔር ባንቺ ጉዳይ መክበር ይፈልጋል። ባንተ ጉዳይ መክበር ይፈልጋል። ምናልባት ኑሮ አልተመቸ ይሆናል። ምናልባት ከስረ ሊሆን ይችላል። ይህንን ጊዜን የሰራዊት ጌታ እግዚአብሔር ሊጠቀምበት ይፈልጋል። የሚገርመው ጌታ ኢየሱስ በጀልባው ላይ ተቀምጦ ማስተማር ጀመረ። በከሰረችው ጀልባ ላይ ሆኖ፣ በከሰረው ጴጥሮስ ጀልባ ላይ ሆኖ አሳ ባጣው። አሳ አስጋሪ ነበር ጴጥሮስ እንደምናውቀው። የዛን ቀን አልተሳካለትም፣ እሱም ወዳጆቹ። የሚገርመው ነገር ቁጥር 4 ላይ እንደዚህ የሚል ቃል አለ፣ ነገሩን በጨረሰ ጊዜ የሚል። ዛሬ ይሄ መልእክት ለአንድ ሰው ነው። እግዚአብሔር ነገሩን በጨረሰ ጊዜ በእናንተ ውስጥ የሚፈጽመውን ጉዳይ ከጨረሰ በኋላ ወደ እናንተ ይመጣል። ዳዊት ሲናገር ጻድቅ ሲጣል ዘሩ እህል ሲለምን አላየውም ይላል። የሚገርም ነው። እግዚአብሔር የማንም ባለዕዳ አይደለም። ለመንግስቱ የቆመ ለሐሳቡ የቆመ ሰው ይባረካል። ጴጥሮስን ወዲያው ጠየቀው፣ መረብህን ወደ ጥልቁ ጣል አለው። የሚገርም ነው። በቀን ሰዎች እያዩ መረብህን ጣል አለው። ወገኖቼ ያ ሰዓት አሳ የሚሰገርበት ጊዜ አይደለም። አሳ የሚሰገረው ሌሊት ነው። የሚገርመው ግን ጌታ ኢየሱስ አሁን መረብን ጣል ያለበት ሰዓት ቀን ነው። በቀን አሳ አይጠመድም። ወገኖቼ እግዚአብሔርን የምትታዘዙ ከሆነ የሚላችሁን የምትፈጽሙ ከሆነ ነግራችኋለሁ፣ ባዶ ነገራችሁን እግዚአብሔር ይሞላ ይጀምራል። ክፍት በሆነው የመንግስቱ ስራ ውስጥ ለመቆም እንሆኝ የምትሉ ከሆነ የሰራዊት ጌታ እግዚአብሔር ይባርካችኋል። እግዚአብሔር ሊባርካችሁ ዝግጁ ነው ወገኖች። መልእክቴ ይሄ ነው። የሚገርመው ነገር መረቡን ከጣለ በኋላ ጀልባው እስኪሰምጥ መረቡ እስኪቀደድ ድረስ ከባድ በረከት ወደ ጴጥሮስ መጣ። ወገኖች በማይቻልበት ጊዜ ምክንያቱ ምንድነው ካላችሁ መታዘዝ ነው። ለዚህ ነው በማቴዎስ 6 ላይ እንደዚህ የሚለው አስቀድማችሁ ጽድቁንም መንግስቱን ፈልጉ ሌላው ግን ይጨመርላችኋል የሚለው። ወገኖች ጊዜ የለኝም ለእግዚአብሔር ጉዳይ የምትሉ ሰዎች ነግራችኋለሁ፣ መንፈስ ቅዱስ ባላችሁበት ስፍራ በመንግስቱ ውስጥ በቤተ ክርስቲያን ውስጥ አድርጉ የሚላችሁ ነገር አለ። የእግዚአብሔር ቃል በመዝሙር ላይ ሲናገር ጻድቅ ሲጣል ዘሩ እህል ሲለምን አላየውም ይላል። ጻድቅ ማለት እንደ እግዚአብሔር ፍቃድ የኖረ ማለት ነው። ለፍቃዱ የምትኖሩ ከሆነ ይህም መልእክት ስሙኝ፣ የናዝሬቱ ኢየሱስ ይባርካችሁ ይጀምራል። ኢኮኖሚያችሁ ይፈወስ ይጀምራል። የሆነው እሱ ነው። የመጣበት ከባድ የአሳ በረከት ለጴጥሮስ ስለበዛ ጓደኞቹን በጥቅሻ ጠርቶ እንዲያግዙት ለመነ። ተሻጋሪ የሆነ በረከት ለትውልዳችሁ የሚተርፍ በረከት እንዲመጣ ትፈልጋላችሁ? እግዚአብሔርን እሺ በሉት። መንፈስ ቅዱስን እሺ በሉት። አድርጉ የሚላችሁን ነገር አድርጉ። ምናልባት እየራባችሁ እየተቸገራችሁ ሊሆን ይችላል። መንግስቱን አስቀድሙ። እንደ ጴጥሮስ መንግስቱን ሲያስቀድም ሌሊት ሙሉ አሳ ለማጥመድ ሞክሮ የከሰረበት ሰዓት ነው።
ጀልባይቷ ከስራ ሜዳ ላይ ባለችበት ሰዓት ነው ለክብር ጀልባው የተፈለገችው። ጌታ ኢየሱስ ተቀምጦ ያስተማረው በዛ ጀልባ ላይ ነው። ጴጥሮስ ወገኖቼ ጀልባውን ስለሰጠ ኢኮኖሚው ተባርኳል። በቀጥታ ነው የምነግራችሁ፣ በኢሜጀሪ በሲምቦሊክ ሚኒንግ አይደለም። እግዚአብሔርን ያገለገለ ሰው አይከስርም። ነገሩን ከጨረሰ በኋላ የእግዚአብሔር ልጅ ኢየሱስ ጴጥሮስንና ወዳጆቹን ይባርክ ጀመር። ክብር ለመንፈስ ቅዱስ ይሁን። ነገሩን ከጨረሰ በኋላ የናዝሬቱ ኢየሱስ ወደ እናንተ ጉዳይ ይመጣል። ወደ ልጆቻችሁ፣ ወደ ቤተሰቦቻችሁ፣ ወደ ኑሯችሁ በምትሳቀቁበት ጉዳይ ላይ የእግዚአብሔር ልጅ ኢየሱስ በረከቱን ማዝነብ ይጀምራል።